እሺ ቆይ በእናትህ መኪና ውስጥ ልገባ ነው እንዴ? ምን እየሆነ እሺ አሁን አፍራለች አውቃለሁ። ለዛ እኮ ነው እንዲመጡ ያደረጉት አይደል እንዴ? ከማና ወደ አድሬ ላብልጥ እንጂ አፍቅሬያት በሬ እናቴን ከማን አላብሰሽ ፍቅርን ሽማ ላስተይሽ ደሞ ከነማ Collar and underarm stains on a washer? Oh, hello? Changing the video won't clean those. Changing your detergent will. These stains won't go away. With Tide, they'll go away. Because new Tide Triple Power gives you 3 times better cleaning and brightness. Tide's brightest clean. On heavy night, your cycle is your time to sleep uninterrupted. If your bed keeps you up, it leaves a mess. Twists and bunches causing you stress. If your bed's small and you need to double it, switch to Always Night. Our longest and widest pad for 6 times the protection. With Always Night, get uninterrupted sleep. Always. እስከዛሬ ድረስ ለምንድን ነው የማትደውይልኝ? ሙባረክ አወራን አይደል እንደ እንግሊዝ ምንድን ነው ያደረኩት ነገር አለ እና ታዲያ አሁን እንኳን እሱ አልተኝ ለምንድን ነው ተማስተለው እንደዚህማ አትሆን እንዲሞኔ እኔ እኮ ሙቤ በጣም ነው የምወደው አለኸኝ የምለው እኮ አንተ ብቻ ነህ። ሌላ ሰው እኮ ነው የለኝም ገና እኔ አሁን እያለቀስኩ እንደሆነ እናንተ እያለቀስኩ እንደሆነስ ቆይ ምንድን የምታረገው ንገረኝ እስኪ። መተካለ ምን ነገር ማውራት ይፈርም ምንድን ይፈራው ያስፈራራ ሰው አለ አይደለም በቃ ውስጥ ሰላም አለ ሰላም እንዴት ናችሁ? ውድ እኛ ቤተሰቦች እኛ ያለን እግዚአብሔር ይመስገን ሁሉ ሰላም ነው። እኛ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። እንግዲህ ነገሮችን ለማስተካከል የቻልኩትን እየደከምኩ ነው፣ እየጣርኩ ነው። ወደ ቤቴም ለመመለስ ህይወቴም እንዲቃና ወደ ልጆቼ ለመግባት የቻልኩትን እየሞከርኩ ነው። ግን ነገሮች እኔ ስሞክር በተቃራኒ እየሆኑ ተቸግሬያለሁና በዚህ በኩል ደግሞ የሙቤም ጉዳይ አለ። ሙቤ እንግዲህ ታውቃላችሁ ያንን እጁ ላይ ያለውን ካረገ በኋላ ከእናቱ ጋር ከቤተሰቦቹ ጋር ሁሉ ነው የተቆራረጠው። ሙቤ እንደዚህ አይነት ባህሪ የለበትም። ከዚህ ቀደም እኔ ሳቀው የዋ መልካም ሰው ነው፣ ለሰዎች መልካም ነገር የሚያስብ እንጂ የሰው ትዳር ላይ ገብቶ የሚበጠብጥ አይነት ባህሪ ያለበት ሰው አይደለም። ለሰዎች ባይሆን የተሻለ ነገር የሚያስብ መልካም ነገር የሚያስብ መልካም ወንድም፣ ለኔም በክፉ ቀኔ የደረሰልኝ በጣም በብዙ አስቸጋሪ ቀኖቼ የደረሰልኝ መልካም ወንድሜ ነው። ይህንን መካድ አልችልም። በጣም ወደው ወንድሜ ነው እና በቃ ከእናቱ ጋር ሰላም እንዲሆን ፈልጋለሁ። የኔ ትዳር ባይመለስም እንኳን ከእናቱ ጋር ከዚህ በፊት የነበረው ነገር እንዲመለስ ፈልጋለሁ እና እናቱ ጋርም ደውዬ እንደዚሁ እንዲመጡ አድርጌያለሁ። እናቱ እንግዲህ መጥተዋል። ድንገት ውብዬ ጋር ገብቶ ነው፣ እኔ ውስጥ መግባት ስለማልችል ነው እና ብቻ ከእናቱ ጋር ወደ ቀድሞ ነገር እጁ ላይ ያለውን እንግዲህ ብር አውልቆ ሰላም እንዲፈጠር ነው የምፈልገው። እንደ ከዚህ ቀደሙ ለእናቱ ያለው ፍቅር ያለው አክብሮት እንዲቀጥል ነው የምፈልገው። በቃ ታውቃላችሁ የሙቤን ባህሪ በጣም የዋ ልጅ ነው፣ ምስኪን ልጅ፣ ጥሩ ሰው ነው፣ ለሰዎች ጥሩ ነገር የሚያስብ አይነት ሰው ነው እና ያንንም በማሰብ ማዘሩ እንግዲህ ፈጣሪ አክብራቸው መጥተዋል ውብዬንም ለመጠየቅ። በቃ እኔም ደግሞ ከሙቤ ጋር ተገናኝተው ያለውን ነገር በቃ እንዲያወልቅ እሱም እንዲያረጉ ብዬ ባወራኋቸው መሰረት መጥተው ውብዬን አሁን እየጠየቁ ውስጥ ነው ያለው። ትንሽ ውብዬም አይ ቲንክ እንዴት እንደሆነች ዛሬ አላቅም፣ ምን አይነት ሁኔታ ውስጥ እንዳለች አላቅም፣ ግን ውብዬ ጋር እንዳሉ ሰምቻለሁ እና እስቲ ሙቤንም ጠርቼዋለሁ። ሙቤ ሲመጣ እንግዲህ ያለውን ነገር እሱም እንዲያወልቅ ከእናቱ ጋርም እንዲገናኝ ያለውን ነገር በደንብ ነግሬው ዛሬ ማዘሩንም አግኝቶ ቢያንስ እንዲያወልቅ እንዲያደርጉት ነው ሀሳቤ። ለዛም ነው ቢያንስ እንዳልኳችሁ ፈጣሪ ካለ ወደፊት የኔ ትዳር ሊመለስ ይችላል። ግን ደግሞ ባይመለስም ሙቤ በቃ ሰላም እንዲሆን ፈልጋለሁ፣ ከእናቱ ጋር ያለው ነገር እንዲስተካከል ፈልጋለሁ እና እውነት ለመናገር በጣም ከፍቶኛል። ምክንያቱም እናቱን ምን ያህል እንደሚወዳት ስለማቅ
እናቱም ደግሞ በቃ በጣም በምንም ቃል ልገልጽ አልችልም። በጣም የሚወዱት እና ያንን ፍቅራቸውን እንዲያጡ አልፈልግም በፍጹም። በቃ በፍጹም ያንን ነገር እንዲያጡ ስለማልፈልግ ዛሬ ሙቤንም ጠርቼዋለሁ። ሙቤ ጋር እንግዲህ ያለውን ነገር በደንብ ነግሬው ማዘሩ ጋር አገናኘዋለሁ። እንግዲህ ቤተሰብ እናንተም በጸሎት በዱዓ አስቡን። ያንንም ደግሞ አውልቆ ወደ ቀድሞ ነገሩ እንዲመለስ እንግዲህ ኮሜንት ላይ መልካም ኮሜንት እየጻፋችሁ ላይክ እያደረጋችሁ ከጎኑ ሁኑ። ብቻ እየመጣ ነው። ያው እኔ ብቻ ሰላም እንዲፈጠር ነው በአጠቃላይ ፍላጎቴ። ሰላም ተፈጥሮ እሱም ከእናቱ ጋር ሰላም ሆኖ እኔም ወደ ትዳሬ ተመልሼ እንደ ቀድሞ ወደ እናንተ ፈገግ እያልኩ እየሳኩ መምጣት ፈልጋለሁ። ያ ቀን በጣም ነው የናፈቀኝ። እውነቴን ነው የምላችሁ። እየሳኩ እናንተ ጋር መጣበት ቀን በጣም ነው የናፈቀኝ። በጣም በቃ እኔ አሁን ጭቅጭቅ በጣም ስልችት ነው ያለኝ። እውነቴን ነው የምላችሁ። በቃ በጣም መጨቃጨቅ በጣም ነው የሰለቸኝ። ከውብዬ ወንድም ከውብዬ ጋር በቃ እኔ ፍቅር ነው የናፈቀኝ። ጎኗ ሆኜ መሳቅ ነው የምፈልገው። ብቻ በጣም ናፍቃኛለች ውብዬ። በምንም ቃል እንዲህ ብዬ ልነግራችሁ አልችልም። እንግዲህ ልጆቼም በጣም ይናፍቁኛል። ታውቃላችሁ፣ ልጅ ያላችሁ ትዳር ህይወት ያላችሁ ይሄ ስሜት ይገባችኋል ብዬ አስባለሁ። እና ብቻ ሙቤ እየመጣ ነው። ሙቤ እዚህ ነኝ እና እኔ እንዲያወልቅ ነው የምፈልገው። እጁ ላይ ያደረገውን ነገር እንዲያወልቅ ነው የምፈልገው። በቃ ወደ ቀልቡ እንዲመለስ ነው የምፈልገው። ወደ ቀድሞ አቋሙ ወደ ቀድሞ ፍቅሩ እንዲመለስ ነው የምፈልገው። እና እንዴት ነው እንዴት ነው ጠፋፋል? ተረጋጋ። እኔ ደህና ነኝ።